ያው እኔ ጋር ትንሽ ብርድ ነው፣ ግን አንድ ነገር ማለት ስላለብኝ ነው። 13 አባወራዎች መጥተውልናል። ኮሌክቲቭ ሊደርሺፕ ነው። ኢትስ ኦኬ፣ ችግር የለብኝም። ቢያንስ ከአራትና ከአምስት ሎጎ አንድ ሎጎ በማየቴ ደስተኛ ነኝ። ተቀብዬዋለሁ፣ ልክ ነው ምናምን የሚለውን ነገር እንትን እያልኩ አይደለም። ቢያንስ አሁን ግራ ገባልኩ። ከ13 ሰው ጋር ነው። ሊቀመንበር ጸሐፊ ምናምን የለውም። ብቻ 13ቱም ናቸው የሚወስኑት ነው የሚባለው። ይሄ ምንድን ነው የሚያሳየው? አለመተማመን አለ ማለት ነው። አለመተማመን፣ አንድ አባወራ መፍጠር፣ አማራው መሪ እንደማይወልድ የሚያሳይ ምልክት ነው። ሆኖም ወደዚህም አለ ወደዛ ከአርማው ጋር ቢሆን ሰብሰብ አድርጎ አርማው ጋር መነጋገር ይቻላል። ከዛ ውጪ ትልቁና ደስታ የተሰማኝ አገው አማራ ነው፣ አማራ አገው ነው ሲል የነበረው የጮማው ጉማጅ ዘመነ ካሴ ከማንም ከሌሎቹ ጋር እኩል ጎንበስ ብሎ በማየቴ እጅግ በጣም ደስተኛ ነኝ። አስረስ ማረዳም ጤንና ማንያ ማርሸት የተባለ ቀባዣሪዎች በዛ አካባቢ አለመኖራቸው ደግሞ አቤት ረፍት። እነሱ ሲያወሩ ልክ እንደ አማራ እሳት እንደነካው ፌስታል ኩምሽሽ እያልኩ ነበር ማያቸው። ስለዚህ ቢያንስ 13 ስራ አስፈጻሚዎች አሉበት። ሊቀመንበር ጸሐፊ ምናምን የለውም። እርስ በርሳችሁ ተጠባበቁ። አንድ አመራር እንዲሞት አልፈልግም። በሴራና በተንኮል ከመካከላችሁ መሪዎች እንዳይበሉ በአመራርነት ደረጃ የተቀመጣችሁ አካላቶች ዛሬም ነገም የምነግራችሁ ነገር ራሳችሁን ጠብቁ። በጣም ከፍተኛ የሆነ ሴራ ተሰርቶ እንዳትበሉ ማለት ነው። ከዛ ውጭ 13 ናችሁ። ከ13ታችሁ ውስጥ ቢያንስ በርከት ያሉ ጤነኞች ይኖራሉ። የአማራ ሕዝብ መከራና ስቃይን የሚመለከቱ ጤነኞች ይኖራሉ የሚል እምነት አለኝ። የሚወሰኑ ውሳኔዎች ከኢትዮጵያን ጋር እንሰራለን፣ ከኢትዮጵያ ኃይሎች ጋር እንሰራለን የሚል መግለጫም ተጽፎ አንብቤያለሁ። መጀመሪያ ይህ 13 አባወራ እዛው አማራ ክልል ካለው አሃፋድ ወይም ደግሞ ከድርጅት መስርቶ ሊቀመንበር ካለው መዋቅር ጋር የሀሳብ ልዩነታችን ምንድን ነው፣ በአማራ ላይ ያለው ምንድን ነው የሚለውን ነገር መነጋገር ስትችል፣ ከወንድም ጋር መስማማት ስትችል ወደፊት መራመድ ትሄድ ይችላል ማለት ነው። ከቤት እንድጀምሩት የሚል መልእክትን ያለኝ። ምክንያቱም ራሳችሁን ጠልፋችሁ ትጥላላችሁ በተንኮል የምትሄዱ ከሆነ። ከዛ ውጭ ግን በሁለት ቀን ውስጥ የተመለከትነውን የሜጫ አክቲቪስቶች ዘመነ ካልነገሰ ዘመነ ካልመራ ዘመረ አማራ ነው ምናምን የሚል ሁካታና ካካታ ሰምቻለሁ። ትረስሚ እጅግ በጣም ማንነታችሁን ገልጠን ስላየን ደስ ብሎኛል። ድሉ የጎጃም ነው፣ ድሉ የአማራ ነው፣ ድሉ የጎንደር ነው፣ ድሉ የወሎ ነው፣ ድሉ የሸዋ ነው፣ ድሉ በዓለም ላይ ያሉ አማራዎች ነው። ማንነት የተገለጠበት እንገነጠላለን እስካሁን የደረሳችሁበት የጎጃም ብአዴንና የጎንደር ብአዴኖችን ጠርተን ያየንበት ስለሆነ እጅግ በጣም ደስ የሚል ጊዜ ያሳልፈናል። መጥፎ ጊዜዎች ጠላትና ወዳጅ ለይተው ያሳያሉና ማንነታችሁን አይተናል። ከዛ ውጪ ከወንድሞቻችሁ ጋር ለመነጋገር 13 ብትሆኑም በምንም ጉዳይ ብቻ ሀሳባችሁ እንድትለዋወጡ በክልል ውስጥ ያለውን መከራና ችግር ለህዝቡ እንዲጠቅም ወደፊት ተስፋ አደርጋለሁ። እኩል በመሆኑ ዘመነ ካሴ ግን ደስ ብሎኛል በጣም። ድርጅት ከአራት ሎጎ አንድ ሎጎ በማለት ደስ ብሎኛል። ያው የደስታ መልእክት ነው። ተስፋ አለን፣ ወደ አንድነት እንደምትመጡ ተስፋ አለን። በሀሳብ የበላይነት ተሸንፋችሁ የህዝብ መከራና ስቃይን አይታችሁ ልክ አልነበርንም እዚህ ጋር ነበርን ነካስ ብላችሁ እንደምትሰበሰቡ። ከዛ ውጭ ግን እጅግ በሚገርም ሁኔታ አማራው መሪ አግኝቷል፣ አማራው መሪ ምናምን የሚባለውን ተረት አቁሙ። አማራው ተጨማሪ ከአራት ሎጎ አንድ ሎጎ አምጥቷል። አንድ አባወራ ያለው ነው። 13 አባወራዎች ያሉት መዋቅር ተመስርቷል። ያንን ወደ አንድ መሪ ለማምጣት ለሚደረግ ጥረት ሎጎ ከሎጎ ጋር መነጋገር ይቻላል። ከዛ ውጪ እጅግ በጣም አማራው ቀና ብሎ ሊመለከተው የሚገባው ትግል ከፊታችን አለ። አንድነት ያሸንፋል፣ ፋኖ ያሸንፋል።